እንኳን ለብርሃነ ትንሳኤው ዋዜማ በሰላም አደረሳችሁ ቅዳሜ ከሳታችን ሞቅ ደመቅ ብሏል በግራና በቀኝ በዓል መስለው የመጡ ረዳት አቅራቢዎቻችን አሉ በቴሌቪዥን መስኮት በተለያየ አማራጭ እኛን ለምታዩ በሙሉ በድጋሚ እንኳን ለብርሃነ ትንሳኤው ዋዜማ በሰላም አደረሳችሁ እንላለን በቤታችሁም ያላችሁ እዚህ ስቱዲዮም ከኛ ጋር በዓሉን ለማሳለፍ እንግዲህ ዝንጥ ብላችሁ የመጣችሁ ሁሉ እንኳን አደረሳችሁ አረፍ አረፍ በሉ አላህ ባንኮላ በድጋሚ እንኳን ለበዓለ ትንሳኤ ዋዜማው በሰላም አደረሳችሁ አደረሰን እየተዋባለን ነው እንግዲህ ቅዳሜ ከሰዓታችን እንደዚህ ሞቅ ብለን ገብተን ጀምረናል አጣፋሽ ግን አገባባችን ጥሩ ሆኖ አጣፋይ ጽክ የታልጣላው የታልጠጁ ስኪንጋ እንዴ ስኪንጋ ተረጋጋ ስኪንጋ አልደርሳለ ለባርሳ መዳናለች ሰሞኑ ግን ቢዚ ሆና ነው መሰለኝ ቢዚ ሆነሽ ነው ሰሞኑ በነገራችን ላይ ጠጅ ሲጣል እንግዲህ ጊዜ ይፈጃል 2 ወር ጾሙ ሲገባ የተጣለ ጠጅ ነገ ነው የሚከፈተው ተረጋጉ ማለት ስለዚህ ተረጋጉ ይከፈትላችኋል የበዓል ቀን እዚህ ሁሉም በቤስ ይከፈታል ዞሮ ተዘጋጅቷል በዓል ሲደርስ ከበዓሉ በፊት ያለው ዋዜማው በጣም ይደምቃል አሁን ሰው አንዳንድ ጊዜ ገዛም አልገዛም ወደ ገበያ ሄዶ ግርግር ማየት የሚወድ ሰው አለ እንዲሁ በተፈጥሮም ደግሞ ግርግር የሆነ ሰው አለ ስማን ተክሰም ግርግር ዝምናለ ራሱን ይለያል ራሱ መናገሩ አይቀርም የበዓል ግርግር በዓል መድረሱን ከሚናገሩ ነገሮች ውስጥ አንደኛው ዋዜማ ነውና ለዋዜማው ስላደረሰን ፈጣሪያችንን እናመሰግናለን ለበዓል መድረስ ትልቅ ነገር ነው ይሄን ቀን ያላዩ በጣም ብዙዎች አሉ እኛ ለዚህ ስለደረሰን ፈጣሪ እናመሰግናለን እንኳን አደረሳችሁ ሁላችሁ ነው በድጋሚ እንኳን አደረሳችሁ አሁን ግርግር ይቀጥላል አሁን በቅድሚያ እንኳን ለዋዜማ አደረሰን በተለያዩ ቦታዎች ሆናችሁ በአገር ውስጥ በውጭም ያላችሁ የኢቢኤስ ወዳጆች እንኳን ለዋዜማው አደረሳችሁ እንኳን አብራዳስ ዳጊኛ እንግዲህ ላለፉት ወራቶች ብዙ አወራ ተጫዋወተን ዳጊ ትንሽ ጠፋለ የአየር ሰዓቱ 90% ያንተ ነው ዳጊ እንዲህ እኮ ነኝ ስለምትመች ኮርስ ማታ ደግሞ ይመጣል በማታውም ፕሮግራም መጣለሁ በቀሩም መጣለሁ ከፈለኩ ደግሞ ልመጣ ይችላል ይመስለኛል የጠፋው ለበዓል የሚሆን ልብስ ለማሰፋት ይመስለኛል እኔ ራሱ አብርሻ ገርመም አሁን ዳጊን ያያዩት አለባበሱ ዋው አለባበሱ ልክነሽ ዳጊ ዛሬ ሁላችንም ዘንጠናል በነገራችን ላይ እንግዶቻችን ያሳያችሁ በካትወክ ነው እንዴ የታል እንዴ ትንሽ ለዚህኛው ሁሉም ትንሽ ወደፊት በዚህ አትወስውሱ እንዳልወጣ አትወስውሱ በርግጥ ሁላችንም ዘንጠናል እንግዶቻችንም እዚህ ያሉት በጣም በዓልን መስላችሁ ዘንጣችሁ ነው የመጣችሁት አክብራችሁን እንደዚህ ዘንጣችሁ ስለመጣችሁ በጣም እናመሰግናለን ሁላችንም ዘንጠናል ግን የዳጊ ትንሽ ለየት አለብኝ ዳጊ በጣም ያምራል ልብስ እውነት ያመሰግናለሁ የት ነው ያሰራኸው የት ነው የተለካው አሉ ብዙ ኢትዮጵያ ውስጥ ብዙ ጎበዝ ዲዛይነሮች አሉ ያው እኔ ደግሞ ብዙ ጨርቅ አልፈጅም ዋና ነገር እሱ ለፕሮሞሽን መቻቸዋለሁ አሁን የጸጊው ገብቷል እኔ አሁን ለጸጊ የሚሰፋው እኔ 4 ልብስ ይወጣል ስለዚህ 4 የተለያየ ልብስ አስብ ቀጭ ተዋጣለ ጸጊና እንደከሚያነሱ ያው በዓል ሲደርስ አንደኛው ልብስ ነው አይደል በዓል መድረሱን ሰዎች የሀገር በዓል ልብስ ለብሰው ሲንቀሳቀሱ ስናይ ደስ የሚል ነገር አለ የኛ ሀገር በዓል ልብስ ደግሞ ለበዓል ብቻ ሳይሆን አድዋ ጊዜ ለውጊያ ሁሉ ተጠቅመውታልና በጣም ደስ የሚል ግሬስ ያለው ልብስ ነው ደስ የሚል ነገር አለው አሁን አብዛኞቹ ነጭ ስለለበሱ በራሱ ስቱዲዮ
በዓል መስሏል። ስለዚህ ዋዜማ ሳይሆን በዓል ነው መሰለኝ። ስለዚህ ዋዜማው ፍክት ያለ ሆኗል ማለት ነው። እንዲያ ነው የምትለው። ደግሞ የአገር ባህል ልብሳችን እኮ አሁን በጣም እየዘመነ ባዘቦት ቀንም እየለበስ ነው መተናል። በጣም ዘመናዊ የሆነ እየተመቸ መጥቷል። ለዮኒ ጥያቄ ያለኝ ጎሽ እንዴት ነው ነገ በዓል ነው ጠዋት ነገ እንግዲህ ጠዋት በዓል ነው እንዴት ነው ዝግጅት ገበያ አካሄደ አሁን ከዚህ ጠዋት ገበያ ደርሰህ መጥተሃል የዳጊንቶ የዛሬ ነው ጠይቀኝ የነገ እተኛለሁ ነገ ጠዋት እተኛለሁ ሸምተህ ጨርሰሃል ማለት ነው ጨርሰሃል ወደ 4 ሰዓት አካባቢ ተሟሙቆ ቤታ አንተ ስንቀ በዛ ሰዓት መነሳት ነው ደስ የሚለኝ ጠዋት የበዓል ቀን ጠዋት እንቅልፏ ደስ ትላለች ጸጊስ ተመሳሳይ ነው የበሰለ ላይ ነው የምደርሰው ብዙ ጊዜ የበሰለ ላይ ነሽ ማብሰሉ ላይስ ጊዜ ስለሌለኝ ኩኪንግ እዚህ ጨርሰሽ በእውነቱ ኩኪንግ እዚህ ጨርሼ ነው የምሄደው ለበዓል የኛ ስራ ያው ይታወቃልና ብዙ ብዙ ጊዜ ስቱዲዮ በተለያየ ስራ ላይ ስለምንሆን እንጂ በሙያው እንኳን አንተታም ጊዜ የሚባል ነገር አንተ ምን ተሰራ ተታየኩና እኔ የተገዛልኝ ልብስ መጀመሪያ አረጌው ስለምታያ አሁንም ጫማ ኮላ አረጌው ተኛ አይደል ጫማ ስለምወድ ጫማ ኮላ ጧት ለሲ ጫማዋን እስከማረጋት አሁን በስስ የሚሰማው እግዚአብሔር ሁሌም ጫማ ስገዛ የሚሰማኝ ጧት ተነስቼ የታርጊው ሩጣ ነው ፕሮግራም ራሱ ከኔ እንደዳዳዱ ይሰው ቀጠረ ይወጣ ጫማህን ለማሳየት በቃ ደስ ያዲስ አለኝ ደስ የሚል እንትን አለኝ ጫማ አርጌ ምናምን ስንጥ በየ ቤት ይቀመጣል ከዛ ያው ለተለመደው የሚበላ የለም ትላለ ቅርጫ ምናምን የላችሁ አንዴ ይኖራል እሱማ ጎረቤት ይላል ወይ የምትሄድበት ይላል ጉበት ይበላል ምናምን ጥሬ ስጋ ማሽ ተነጋገሩ ጥሬ ስጋ ላይ ጉበት ወልታጠቅ እኔ አላውቅም ወለት አይ ስጋ ላይ ነው በጣም ብዙም አይደለም ጉበት ዮኒ ስጋ ላይ ብዙ አይደለም ሲቀርብ ግን ሐሳብ ምንድነው አራዋገን እንነጋገር ጉበት ከነኛ ጥያቄ ነው ጠየቀኝ ቆንጆነች ያላት ለባ እስቲ አሁን ከቅርጫ እንውጣና እንደ ቅርጫ ጥሩ ቅርጫ ውስጥ ከገባች ስለማትወጡ ብዬ ነው አራይ አታስኪበተና ሳምበላ እንዴ አዋዚ ምን ተዘጋጅቶ አሬንጋ አላችሁ አውደ ዓመትና ብለህ ግርግር በጣም ተመችቶኛል ግርግር አውደ ዓመት ማን ሆነ አውደ ዓመት ግርግር ለብቻ ዳጊ ምን ነው ዛሬ ይዘዋል በጣም አሹላችሁ ነው ተበቃችሁ ለሶስት ብቻ ይከብዳል አይ ዮኒ እኮ ያገዘኝ እኔ አንተ ነኝ ዮኒ ባንተ ወገን እኔና ጸጊ ዳጊ እንደውም በጣም ቀዝቃዛ ነው የምለው ለምንድን ነው እኔና ጸጊ ሰው ሲጠፋ እንወድ ያው ጨርሲል ደስ ስለማይለን ያው የበዓል ሰሞን ከሙዚቃ ውጪ ገበያ ስትሄጂ በሬ ሊደነብር ይችላል በገስተሽ እየመጣሽ ሊደነብር ይችላል ብዙ ነገሮች ሊገጥም ይችላል ቆይ የዛሬ ዓመት ነው በሬ መኪና ላይ ወደቀው ታስተውሳላችሁ ዜና ነበረ ቄራ አካባቢ ቄራ አዲሱ መንገድ ላይ አይደል አይ ቲንክ አንድ 2 ዓመት ሆኖ መሰለኝ 2 ዓመት ይሆናል በጣም የሚያሳዝን ዜና ነበር እሱ በጣም ከበዓል ጋር ተያይዞ የሚሰሙ ነገሮች አሳዛኝም ናቸው አስቂኝም ናቸው የማይረሳ ናቸው ግን ጥንቃቄ ማድረጉ ይበጃልና ቄጤማ ቅድም እንዳልሽው ቄጤማ ላይ ምን አይጠፋም ቤታችንን የሚያሸተው አሪቲያ አሁን እሱ ሲረገጥ በቃ እንደ ሽቶ ነው ፐርፊውም ይወጣል ለሰርግ ፎጊ እንደሚለቀቅ አሪታሪ ይወጣል ለቄጤማ አሪቲ ረቅ ነገር እኔ በጣም ይሄን ነገር ወደድኩ አብዛኞቹ እዚህ ጋር ያሉት እንግዲህ የቅዳሜ ከሰዓት ረዳት አቅራቢዎቻችን ዛሬ የቅዳሜ ከሰዓት ስቱዲዮን ጎብኝተዋል ዞሮ ከዛ ውጪ ደግሞ ለበዓል የሚገባውን ነገር አድርገው ጨርሰው ነው የመጡት አብዛኞቹ ቅድመ ዝግጅት ተጠናቋል አሁን የማቀላቀል ጊዜ ነው የቀራቸው ከዚህ እንደወጡ ማቀላቀል ሁሉ ነገር ተከላልሷል በነገራችን ላይ ከዚያ የይዘን የዛሬ የፋሲካ ዋዜማ ልዩ የሻይ ሰዓት እንግዳችን ከሙዚቃ ጋር የተገናኘ እንግዳ አለችን ባለ ሙዚቃ ሲንካ ነው እንደዚህ ካልክ ዘንዳማ ዛሬ እንግዲህ
በኩሽና ሰዓታችንም ለጾመኞች የሚሆን በጣም ቆንጆ ምግብም አዘጋጅተናል። እንደዚሁ ደግሞ ያው ገበያው ግርግር ስንላል ነበር። እና ዳጊዮተን ግርግር እንፈጥራለን ወደ በኋላ ላይ እሱንም መከታተል አለባቸው። ያው እንናፍቃለን። ላላምደው ብዬ ነው ከተማው። ያው ለማንኛውም ብዙ ነገሮችን ነው ይዘን የመጣነው። ቅዳሜ ከሰዓታችን ሁልጊዜም ሲመጣ እንግዲህ ለቅዳሜ ከሰዓት ቤተሰቦች የሚሆነውን ነገር አዘጋጅቶ ነው የመጣው። በተለያየ አማራጭ እንግዲህ እኛን የምትከታተሉ የቅዳሜ ከሰዓት ቤተሰቦች በያላችሁበት እንኳን አደረሳችሁ ነው የምንለው። ብዙ ነገር ነው ያዝነው። በጣም ብዙ ነገር ነው ያዝነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ ነው የምንለው። እንግዲህ በአገር ውስጥም በውጭም ያላችሁ በተለይም ደግሞ በዩቲዩብ የሚከታተሉን በአረብ ሀገራትና በተለያዩ ውጭ ሀገራት ያሉ የቅዳሜ ከሰዓት ቤተሰቦች አሉ። እንኳን አደረሳችሁ ለፋሲካ በዓል ዋዜማ እያልን እዚህም ከኛ ጋር በዓሉን የምታሳልፉ በያላችሁበት ቤታችሁ ሆናችሁ የዛሬውን ፕሮግራማችንን እንግዲህ እስከ መጨረሻው አብራችሁ እንድትሆኑ በአክብሮት እየጋበዝን ከግራና ከቀኝ ለዋዜማው ምን ይዛችሁልን መጣችሁ ልንል ነው። በጣም አሪፍ ጥያቄ ነው። አለን እያሉ ነው። ግራና ቀኝ አላችሁ ወይ? አለን አማን ነው ወይ? አማን የታል ወጣ አርጉ። በድጋሚ እንኳን ለፋሲካ በዓል ዋዜማ በሰላም አደረሳችሁ እንላለን። አሁን የቅዳሜ ከሰዓት ቤተሰቦችን ግራና ቀኝ ብለን ችሎታቸውን እንፈትሻለን። ዛሬ ሁሉም ዘንጠዋል። ከወንድማችን እንጀምራለን። ማንም በል እንተዋወቅ። እሺ አመሰግናለሁ። ገብረወልድ ውብሸት ገብረወልድ እባላለሁ። ገብረወልድ ውብሸት ገብረወልድ። የአያትን ስም ነው የወሰድከው? ምን ይዘህ መጣህ ዛሬ? እሺ ግጥም ነው ይዤ የመጣሁት። አጠር ያለች ግጥም። እሺ ይሳካል ተሳክቷል ይላል የግጥሜ ርዕስ። ያው እዚህ ላይ የሆነ ያግዘኛል ብዬ ነው። ግጥም ላይ መሰረታዊ ነገር ሃውስ ኪክ ይባላል፣ ቤት መምታት። ሰው ያለም የውስጡን እግዚአብሔር ያሳካል። ተነስ ያለ መፍራት ጉዞህን ጀምረው፣ ወደ አዲስ ፍላወር እግርህን ሰንዝረው የሚለኝን ውስጤን በፍጹም አምኜ ራሴን አገኘው አዱ ገነት ሆኜ። ለዛውም ኢቢኤስ ቅዳሜን ከሰዓት ከቀንም ተመርጦ በዚህ ቅድስት ዕለት ፋሲካ ሊፈሰክ ሽሮና ጎመንን ልንሰነባበት ሰዓታት ሲቀሩት የጸጊ ፈገግታ፣ የዮኒ ትዝታ፣ የዳጊ ጨዋታ፣ የአብርሽን ስፖርት ስመለከት ኖሬ ተጎልቼ ከቤት ላይነ ስጋ በቃ ተያየን ፊት ለፊት። ይህ ነው እንግዲህ ጅማሮ አንድ ስቴፕ፣ ከምኞት ደሴት ከህልም ለማረፍ አንድ ብለ ጀምር ዋን ብለ ሰንዝር። አንኳኩ ከፍታለው ያለ እግዚአብሔር ታማኝ ነውና ቃሉን የሚያከብር ያደርሰሃል ይዞ ከምኞትህ ድንበር። በጣም ልዩ ግጥም ነው። እንግሊዘኛና አማርኛን ቀላቅለ ነው። ፊቸሪንግ ጉራማይሌ እሱ ብቻ ሳይሆን ከባድ ቁም ነገር አለው። በጣም ደግሞ በጣም ቀልድም አለውና ቀልድና ቁም ነገርን አንድ ላይ ማድረግ እኮ ትልቅ ችሎታ ነው። በርታለን። በጣም እናመሰግናለን። የግጥም ፊቸሪንግ አንዱ ነው። ንበቱ ደግሞ ሃውስ ኪኪንግ። ንበቱ ደግሞ በጣም አሪፍ ድምጽ ነው። አዮኒም የሚላት ነገር ስላለ እሷን ነገር ግጥሙ ላይ ስላገኘን ነው። ቴሌቪዥን የምኞት መስኮት ነው ይባል ይላል። አሁን ምናልባት አንደኛው የምኞት መስኮቴ ላይ ደርሻለሁ፣ አንደኛው ጋር ደርሻለሁ ነው ያለውና እንዳልሽው ጸጊ ቁም ነገርም አለው ቀልድም አለው። በጣም እናመሰግናለን። በጣም እናመሰግናለን። ጸጊ ደግሞ እዛው ከጎን መልካም። ጸጊ እስቲ ደግሞ ቀጥይ። እሺ በጣም ቆንጆ ሰው ይታየኛል እዚህ ጋር በዓልን የመሰለች። እሺ እንኳን አደረሰሽ እንተዋወቅ። ይሄ እኮ ነው ያምራል ጥበብሽ የተባለው እኮ ይሄ ነው። ያምራል ጥበብሽ ነው እየዘፈነላት አሁን ተገኝታለች። ነዋይ ክሊፑን ከፈለክ በእኛ በኩል ሙሉ አብርሃ ይባላል። ሙሉ ምን አመጣሽልን? ትግርኛ ዘፈን ነው። ልሳነይ ሰአን ሕራይ ምባል ልሳነይ አመና ሐኒኸ ጓሌዋን ኮይኑ ሽማይ ልሳነይ ሰአን ሕራይ ምባል ልሳነይ አመና ሓፊረ ጓሌዋን ኮይኑ ሽማይ ልበይና ደለየ ወትሪ ወራዜልካ ዳግማይ ተመሊሰ አሃይ ንኽምሕፀነካ አቤት ክንደይ ሓስም ዓርስኻ ዘይምፍላት ምስገዛ ነፍስኻ
خاطري مميات تهلدو خماين فقر خطعبه مدري زمسيا ما خصبابه هوي فقري أبكندي حراي مبال تقاصيل الكاكو بتعسان بالبال أبي مو فليطيا مسكا خبزلو وفقري كم سمتنا استنتيني دناي حدا ما عموش تحلنا يغزل الأبسا كم زي تراس معاني مرير تعساه هاي مرير تعساه هاي كبي تعساه هاي كبي تعساه እናመሰግናለን ትርጉሙ መጀመሪያ ይጠይቃት እንደማፈቅራት የሚነግራት የነበረ እንቢ ብላው በኋላ ሲቆጫት ነው የሚያሳየው ዘፈን ይበላት ቆጨኝ ይበላት ትግስት ወይሶ ዘፈን ነው ቆጨኝ በትግርኛ እናመሰግናለን በጣም በእውነት ደስ የሚል ድምጽ ነው ያለሽ እናመሰግናለን በጣም መድረክ መሪው ዳግማዊ መራ ተቀበይ በዚህኛው በኩል ደግሞ ያለ ባለ ተስጦ ምን ይዛችሁልን ወደኛ መጣችሁ ማን ነው አንቺ ነሽ እንተዋወቅሻ ማን በስምሽ ለመጀመሪያ አመሰግናለሁ እድሉን ስለሰጣችሁ እናመሰግናለን ቅድስት ተፈራ ባላለው ቅድስት ተፈራ የጂጂ ወይም የጅጋዮ ሽባባን ካህኔ የሚለውን ዘፈን ነው የምጫወተው በጣም ጥሩ በቃላ ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴን ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ጽናት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ አበራልኝ እየሞተ አኖረኝ ኢየሱስ ባለዳው ነኝ ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብ አይተኛም ቀን ከሌት ለደስታዬ ሲዋትት ካህኔ ነፍሴ አገልጋይ ቅልፋት ተኛም ወይ የነፍሴ አገልጋይ ቅልፋት ተኛም ወይ አመሰግናለሁ ይሄን ይመስላል እንግዲህ ቅዳሜ ከሰዓት የዋዜማው ልዩ ፕሮግራማችን ተጀመርኩ ይያለው ገና ነው ገና ልንገባ ነው ገና በር ላይ ነን ገና በር ላይ ነን ያለን ልናንኳኳ ነው ክፈቱና ጠብቁ እንግዲህ በዓል ዋዜማ የቅዳሜን ከሰዓት ዝግጅታችን በእንደዚህ አይነት መንገድ ተጀምሯል በፕሮግራሞቻችን እንግዲህ ብዙ ደስ የሚሉ ጊዜያቶች ከኛ ጋር ታሳልፋላችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያለን በክብር እንጋብዛችኋለን